ጠመዝማዛው መንገድ ኮረብታ ሽክብ ቁልቁለት በረሃ ቋራጭ ጋላቢ ዳገት። ይህን ዜማ ስንሰማ ወይም ደግሞ ይሄ ዜማ በተለያየ ጊዜ ሲደመጥ የሚታወስ የሚከበር እጅግ በጣም ታዋቂ አርቲስት አለ። ዛሬ ነበረ ልንል ነው። አርቲስት ጥላዬ ጨዋቃ በትላንትናው ዕለት አርፎ እንግዲህ ስርዓተ ቀብሩ ተፈጽሟል። እጅግ በጣም አዝነናል። አርቲስት ጥላዬ ጨዋቃ በዚህ ሙዚቃ ብቻ ሳይሆን በጣም በርካታ በሆኑ ግጥምና ዜማዎቹ እንዲሁም ደግሞ የሙዚቃ ስራዎቹ በእጅጉ የምናውቀው ነው። በምድር ጦር ኦርኬስትራ ውስጥ ጉልህ ስም ካላቸው የኪነ ጥበብ ሰዎች መካከል አንዱ ነበረ። አርቲስት ጥላዬ ጨዋቃን እኛም በቅዳሜ ከሰዓት የት ናቸው በሚለው ፕሮግራማችን ከዚህ ቀደም ቤቱ ሄደን ከባለቤቱ እንዲሁም ደግሞ ሌሎች የሱን ስራዎች የተመለከቱ ነገሮችን ማንሳታችን ይታወሳል። አርቲስት ጥላዬ ጨዋቃ ቤት ይሄው ሰተት ብለን ገብተን አግኝተናል። አርቲስት ጥላዬ ጨዋቃ በቅድሚያ በጣም ደስ ብሎናል እንደዚህ ባለህበት ሁኔታ ልናገኝህ ስለቻልን በጣም ደስ ብሎናል። እንደምን አለህልን? እግዚአብሔር የተመሰገነ ይሁን። እኔም በጣም ካቅም በላይ ደስ ብሎኛል ስለጎበኛችሁኝ። እሰይ። እንግዲህ አንተ የምታወቅባቸው በጣም በርካታ ሙዚቃዎች አሉ። ጥላዬ ጨዋቃ ሲባል ለኔ እንደ አንድ የሙዚቃ አድማጭ የሚመጣልኝ ጠመዝማዛው መንገድ ኮረብታ የሚለው በጣም ተወዳጅ ስራ ነው። እሱ ላይ ትንሽ ብናወራ ደስ ይለኛል፣ ብዙዎች ዘንድ ያለ ስለሆነ። ጠመዝማዛው መንገድ ኮረብታ እስቲ መጀመሪያ እንስማው ዜማውን። ደህና እሺ። ጠመዝማዛው መንገድ ኮረብታ ሽክብ ቁልቁለት በረሃ አቋራጭ ጋላቢ ዳገት የሩቁን ከቅርብ አቀራራቢ ካሰቡ ስፍራ አድርሶ አውትሪ። እንዲህ ነው እንግዲህ አርቲስት ጥላዬ ጨዋቃ እንግዲህ በህይወት በነበረበት ጊዜ የሰራቸውን ስራዎች እናነሳለን። በቅድሚያ ግን ለቤተሰቦቹም ለወዳጅ ዘመዶቹ ሁሉ መጽናናትን እንመኛለን። በምድር ጦር ኦርኬስትራ ውስጥ አብራችሁ ተሰሩ ለነበራችሁ እንዲሁም ደግሞ በናዝሬት አዳማ የአጼ ገላውዲዮስ ተማሪ ቤት ተማሪ በነበረበት ጊዜ አብራችሁ ለተማራችሁ በቅርብም በርቀትም አርቲስት ጥላዬ ጨዋቃ ለምታውቁ ሁሉ መጽናናትን እንመኛለን። ትዝታችን በኢቢኤስ የአርቲስት ጥላዬ ጨዋቃ ትውስታዎች አብራችሁ ቆዩ። ጠመዝማዛው መንገድ ኮረብታ ሽክብ ቁልቁለት በረሃ አቋራጭ ጋላቢ ዳገት የሩቁን ከቅርብ አቀራራቢ በጉዞው ሁሉ ጥንቁቅ ሀሳቢ። የአርቲስት ጥላዬ ጨዋቃ ስራዎች ከቀረቡበት ወይም ደግሞ የህይወት ታሪኩ እግረ መንገድ ከተነሳሳበት ፕሮግራሞች መካከል እጅግ ተወዳጅ የሆነው በኢትዮጵያ ቴሌቪዥን አርሂቡ የተሰኘው ፕሮግራም ነው። የአርሂቡ ፕሮግራም አዘጋጅ ሰለሞን ክፍሌ ጋር ቆይታ አድርጎ እንደነበር ይታወሳል። በጣም ድንቅ ቆይታ ነበረ። ሰለሞን ክፍሌን ለማግኘት ጥረት አድርገናል፣ ተሳክቶልንማል በስልክ። ስለዚህ ሰለሞን ክፍሌን በስልክ እናገኘዋለን ማለት ነው። ወደዛው እናልፋለን። ጤና ይስጥልን ጋዜጠኛ ሰለሞን ክፍሌ ከኢቢሲ እንደምን አለህልኝ? እንዴት ነህ? እግዚአብሔር የተመሰገነ ይሁን። ይመስገን። የጋሽ ጥላዬን ልናነሳሳ ነው። ስራውንም ሀዘኑንም እግረ መንገድ በልባችን እያዘንን ስራዎችን በጥቂቱ ልናነሳሳ ነው። በቅድሚያ እድሉን ስለሰጠኸኝ አንተንም ስላገኘው በስልክም ቢሆን በጣም ነው የማመሰግነው ሶል። እኔም ዮናስ አክብረህ በዚህ ተሳታፊ ስላደረግኝ በጣም አመሰግናለሁ። በተለይ በጣም ወዳጄ እና አከብረው ድምፃዊ ነው ጋሽ ጥላዬና የሚፈለግብኝን የማውቀውን ነገር እንድናገር ስለሰጠኝ አመሰግናለሁ። አርሂቡ ላይ ቆይታ አድርጋችሁ እንደነበር ይታወሳል። በጣም ድንቅ ቆይታ ነው።
እሱን ፕሮግራም በተመለከተና ስለ አርቲስት ጥላዬ ጨዋቃ በተለያየ ጊዜ ስራዎቹንም ስለምታነሳሳ ጥቂት ነገር ንገረን። አርቲስት ጥላዬ ጨዋቃ ላንተ እውቂያችሁ ምን ይመስል ነበር? ጥላዬ ጨዋቃ እንግዲህ የአንድ ሀገር ልጆች ነን። አዳማ ናዝሬት የነበርን። ከዛ በተረፈ በሀይ ስኩል ደረጃ እኔ ተማርኩበት ተማርበት ትምህርት ቤት አንድ ላይ ተማርነውና ሰፈሩን ጭምር ቤተሰቡንም ጭምር በርቀት እያየሁ ነው ያደግኩትና ከዛ በኋላም ወደ አዲስ አበባ መጥቶ እንግዲህ እሱ የበለጠ በድምፃዊነቱ በኦርኬስትራ ውስጥ ሲሰራ ደግሞ አዳማ ናዝሬት በሚመጣበት ሰዓት በቃ እንደ ብርቅዬ የምናየው ሰው ነው። ምክንያቱም እሱ ጌታቸው አስፋው አበበ ደራራ አዳማ ናዝሬቶች ስለነበሩ እንግዲህ የዛን ጊዜ ደግሞ በጣም ብርቅ ነው እንዲህ አይነት ነገርና የተከተልክ ከኋላ የተከተልክ የተተቋቋምክ የምታያቸው ጥላዬ ዘናጭ ወደ ሀገሩ ወደ ናዝሬት ሲመጣ ከአዲስ አበባ ማለት ነው ስራዎቹ በተለይ ከእድገት በህብረትና የእውቀትና የስራ ዘመቻ ስራዎቹ የበለጠ ደግሞ ግነት ያገኘበት ነበር እና እውቅና ያገኘበት ጊዜ ነበርና ተሰባቱ እና አሸወይና በሸክላ ወጥተው አሸወይና እና አሸወይና ትክክል እነኚህ በሸክላ ነው የወጡት በወቅቱና ዘማቹን የሚቀሰቅስ ከዛ በተረፈ ደግሞ እነ ጸጉሯ ወርዶ ደግሞ የሰርግ ዘፈኖቹ በሸክላ ወጥተው በጣም እውቅና ያገኘበት ጊዜ ነበርና በቃ እንደ ልዩ ሰው ነበረ ጥላዬ ጨዋቃ በዘመኔ እኔ በምነቅበት ጊዜ ማለት ነው። 1970ዎቹ መግቢያ ላይ እሱን ቀርቤ ለማናገር ይህን ይመስላል እንግዲህ መልካም። አርሂቡ በተሰኘው ፕሮግራምህ ቃለ መጠይቅ አድርገህለት ነበር። በጣም ድንቅ ቃለ መጠይቅ ነው። እዛ ላይ ከተነሱ ነገሮች የተወሰነ ነገር ብታጫውተን ደስ ይለናል። በነገራችን ላይ ጋሽ ጥላዬ በካሴት የማስራት እድል ብዙም የለውም እንደ ሌሎቹ ድምፃውያን የሽክላ ስራዎች ከሰሩት ውጪ በቀጥታ በአንዱ ኦርኬስትራው እዛው ኢትዮጵያ ሬዲዮ ድረስ እየሄደ ነበር የሚቀርጸውና ሌላው ደግሞ ለየት የሚያደርገው እሱ ይሄ መምህራንን ያመሰገነበት ሙያተኞችን ያመሰገነበት አግባብ የሚያስተላልፍባቸው መልእክቶች የመምህሩን ታውቀዋለህ ዘፈኑ ስፍራ ወሬ ነው ያለበት ጠንካራ መምህር አብነት ልምባሌ ጫካ ብቻውን ይወጣዋል እዳውን። ከዛ በተረፈ ደግሞ ይሄ ምስጉኑ ሹፌር እጅግ በጣም ዘመን ተሻጋሪ ስራዋ ዜማው የባሻ ያረዳው የሚባሉ ሰው ይመስለኛል። ዜማው ማነው ግጥሙ ግን የሱ ነው እና ከገጠመኙ ጋር አብሮ ያቀረበው ነው። ቀይ መስቀል እርዳታ ለማሰባሰብ ስራ ከድምፃውያኑ ጋር 40 ምንጭ ጭንቻ ሄደው ሰርተው ሲመጡ መንገድ ላይ የገጠማቸውን እዛ አውቶቡሳቸው ውስጥ የምድር ጦር ስራ እዛው አውቶቡስ ውስጥ ተልኳቸውን አሳክተው ሲመለሱ ጠመዝማዛ መንገድና አስቸጋሪ ጎርባጣ መንገድ ነበርና አውቶቡሳቸው ትንሽ ቻሌንጂንግ በሆነ ነገር ውስጥ ይወድቃል። ግን ሹፌሩ ቀልጣፋና ጎበዝ ስለነበር በወቅቱ ከዛ አደጋ ታድጓቸው መንገዳቸውን በሰላም ይቀጥላሉ። በዛችው ቅጽበት ብዕር ከወረቀት አገናኝቶ የጻፈው ግጥሙ ነው። ጠመዝማዛው መንገድ ኮረብታው ሽብቅብ ቁልቁለት ስራ ነውና እኔ ደግሞ ይገርምሃል አባቴ ሹፌር ነው። ማመላለሻ ሹፌር ነው። እሺ ሰል በቃ ፐርፐዝሊ ለአባቴ እዛ ውስጥ እንደ ኢፌክት ተቀማቸዋለሁ። ዶክተር ኦርኬስትራ ስራውን ሲቀርጸው ከዜማና ግጥም ቅንብሩና የእሱ ድምፃዊነት ባሻገር የመኪና ክላክስ አለ፣ የህዝብ ማመላለሻ ድምፅ ክላክስ እና አባቴም የሎንቺ ሹፌር ነበርና በቃ በምክንያት ለአባቴ ተዘፈነ እና የአባቴ የመኪናው ክላክስ እስኪመስለኝ ድረስ ነበረ። በኢትዮጵያ ሬዲዮ ነበር የዘፈን ምርጫ ይመረጣል። እጅግ በጣም ነበርና ይሄንን ነው እንግዲህ ይሄን ገጠመኝ ለጋሽ ጥላዬ ያቀረብኩት። ከምናውቃቸው የፍቅር ዘፈኖች ከምንሰማቸው ስኖች የበለጠ ይሄ ምንድን ነው መልእክት አዘሎች ናቸው። የሽክላ የተሰሩትን የተማሪዎቹ ሽኝትም የእድገት በህብረት የእውቀትና የስራ ዘመቻ ስራዎችን ባሻገር ስለ መምህሩም የዘፈነው ስለ ይሄ ሹፌሩም የዘፈነው ነው። የሚገርመኝ ነገር ነው እና ከዛ በኋላ እንግዲህ ሬር ነው ብዙም የለም እዛ አይነት ስራዎች እና በጣም እጅግ በጣም ይሄን ነበረ
ለፕሮግራሜ ላይ ያነሳሁትና በጣም ጥሩ ቃለ መጠይቅ የማድረጉ ነገር ታክቶልኝ ደግሞ ከዛሬ 10 ዓመት በፊት ነበር ስቱዲዮ አግኝቸው ይህን ፕሮግራም የሰራሁት። በጣም ሶልዬም በመጨረሻ ለቤተሰቡ መጽናናትን የምትመኘው መልእክት እናስቀምጥና እንሰነባበት። ይገርምሃል ባለቤቱ በጣም ምርጥ ሴት ነች። እጅግ በጣም ልትመሰገን ይገባታል። እና አሁን ደግሞ እንግዲህ ወደማይቀረው ነው ሁላችንም ወደዛ ነው የምንሄደው። ሞት ቅደም ተከተል ጉዳይ ነውና በስራዬ ነፍስ የሚመራው ግን ለባለቤቱ፣ ለልጆቹ፣ ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹ በሙሉ ደግሞ እጅግ በጣም መጽናናትን እመኛለሁ። እሺ በስራዎቹ መቼም አንረሳውም እና እንግዲህ እግዚአብሔር ነፍሱን በገነት ያኑርልን ነው። በጣም እናመሰግናለን። እኔም አመሰግናለሁ። መዝማዛው መንገድ ኮረብታ ሽቅብ ቁልቁለት በረሃ አቋራጭ ጋላቢ ዳገት የሩቁን ከቅርብ አቀራራቢ በጉዞው ሁሉ ጥንቁቅ ሀሳቢ። እንግዲህ ከዚህ ቀደም በተለያየ መልኩ በኢቢኤስ ቴሌቪዥንም እንዲሁም ደግሞ በኢትዮጵያ ቴሌቪዥን በተለያዩ ፕሮግራሞች የጋሽ ጥላይ ጨዋቃ የህይወት ታሪኮች ወይም ደግሞ የህይወት ልምዶች ቃለ መጠይቅ እንደቀረቡ ይታወሳል። ለማንኛውም እዚህ የመጣንበትም አንዱ ምክንያት ቶሎሳ ሰፈር ይኖር ስለነበረ ጋሽ ጥላይ ጨዋቃ አዘውትሮ እዚህ መኮንኖች ክበብ ይመጣ እንደነበርና ምናልባት ጓደኞቹንም ካገኘን ብለን ነበር። ለማንኛውም ጓደኞቹን ለማግኘት አልቻልንም፣ ቀጠሮ እርግጥ ስለሌለን። ስለዚህ አሁን ቀጥታ የምናመራው ወደ ሀዘኑ ቦታ ነው፣ ወደ መኖሪያ ቤቱ ነው። ወደ ቤተል አካባቢ እንሄዳለን። እዚያ የሱ ባልደረቦች የሱ ጓደኞች ለቅሶ ሊደርሱ የመጡ ባልደረቦቹ አሉ ብለውናል። እንግዲህ እዛ እናገኛቸዋለን ማለት ነው። ለአርቲስት ጥላይ ጨዋቃ አሁንም ነፍስ ይማርልን እያልን ወደ መኖሪያ ቤቱ እናቀናለን። አብራችሁ ቆዩ። መዝማዛው መንገድ ኮረብታ ሽቅብ ቁልቁለት በረሃ አቋራጭ ጋላቢ ዳገት የሩቁን ከቅርብ አቀራራቢ በጉዞው ሁሉ ጥንቁቅ ሀሳቢ። ትዝታችን በኢቢኤስ እንደቀጠለ ይገኛል። እንግዲህ የአርቲስት ጥላይ ጨዋቃ መኖሪያ ቤት ወደ ሆነው ስፍራ መተናል። ቤተል መሀንዲስ ሰፈር ወይ ሙዚቀኞች ሰፈር የሚባል አካባቢ እንደሆነም ሰምተናል። ለማንኛውም እዚህ ሀዘኑ ጋር ካሉ የቀድሞ የስራ ባልደረቦቹ ስለ አርቲስት ጥላይ ጨዋቃ የተወሰነ ሀሳብ እንወስዳለን ማለት ነው። በቅድሚያ መጀመሪያ ያገኘናቸው ከምድር ጦር የሙዚቃ ኦርኬስትራ አብረው ባልደረባ የነበሩትን ጓደኛውን ነው። በቅድሚያ ያው ሀዘኑ ሀዘናችን ነው፣ እግዚአብሔር ያጽናችሁ ልንለው እንወዳለን። እንታወቅ እስኪ። ስሙን? ፍቃዱ ኃይል ይባላል። መልካም። ከአርቲስት ጥላይ ጨዋቃ ጋር የተዋወቃችሁበት እንዲሁም ደግሞ አብራችሁ የሰራችሁበት የምድር ጦር እንደምን እንደተገናኛችሁ እስቲ ከዚያ ይጀምሩና ጥቂት ነገር ይንገሩ። እኔ በ1961 ዓመተ ምህረት ጥር 1 ቀን ተቀጠርኩኝ። እሱ ደግሞ በ61 ዓመተ ምህረት ግንቦት ወር ተቀጠረ። እዛ ባለንበት ወቅት ካምፓ አብረን ነዋሪ ነን። በጣም ጓደኛ ሆነን እነሱ 64 ዓመተ ምህረት ወደ ማሰልጠኛ ጣቢያ ሁሉ ስንሄድ አብረን ነው። በዛ ውስጥ እንግዲህ ያሳለፍነው ብዙ ነገር አለ። የት ነበር ቅጥራችሁ? የመጀመሪያ ቅጥራችሁ? ምድር ጦር ሙዚቀኛ። እሺ። የት? እዚሁ አዲስ አበባ? አዲስ አበባ። እሺ። በጣም ቀልደኛ ነው። ጓደኝነቱ ይፈለጋል። ለድሃ አዛኝ ነው። ሩህሩህ ነው። እነዚህ የሚሸከሙ ያኔ ኩሊ ነው የሚባሉት እነሱን ሰብስቦ ደሞዙን አምጥቶ እቺ ሳጥን ገዝቶ እቺ ባንክ የምትመስል ሳጥን ገዝቶ እዛ ውስጥ ደሞዙን ያደርጋል። እሺ። እነሱን 10 ሳንቲም ቢሆን ያገኛችሁትን እዚህ ላይ ጨምሩ ብሎ ግርማ ስባ የሚባል ነበረ። እዛ ሱቅ ውስጥ ያስቀምጥላችኋል። ስትታመሙ ትታመሙበታላችሁ ምናምን ብሎ ያንን ያስቀምጣል። ስለዚህ አርቲስት ጥላይ ጨዋቃ ድምፃዊ ነበሩ ማለት ነው። እርስዎ በምንድን ነበር የሚሳተፉት? እኔ ትራምፔት ነበርኩ። ትራምፔት። እነ ጠመዝማዛው መንገድ ሙዚቃዎቹ ሲሰሩ አብረው ነበሩ እርሱ አይደለ? አዎ። የዮሜ የዮማ ያየደረ ኮረሪማ ምናምን የሚል ዘፈን ኮረሪማ ነሽ ኮረሪማ የሚለው ነው። እሺ። ኮረሪማ ዲንጨቦብልት ኮረሪማ ደሺ ጋቦግዳ ያዮደሌ በገፍርሽ ምን ይብሉኛ ለጋ ያዮደሌ በገፍርሽ ምን ይብሉኛ ለጋ ኮረሪማ ና ኮረሪማ
ያው በእድገት በህብረት ደግሞ አሾይና አሾይና ወይና አሾይና መዝሙር ዘምሯል። ይህ ነው ምኞቴ ምናምን የሚለው ይህ ነው ምኞቴ ምዛ ላይ ተቀርጿል። ይህ ነው ምኞቴ እኔ በህይወቴ ከራሴ በፊት ለኢትዮጵያ ናቴ። ደራሲ ነው። ሙዚየም ምናምን ብሎ ቤቱ ሙዚየም ዕቃ ያስቀምጥ ነበር። እኔ ኤርትራ ሄጄ በረሃ ነበርኩኝ። ጠፍቼ መጣሁኝ። ስመጣ በተገኘበት ቦታ አብዮታዊ እርምጃ ይወሰድበት የሚል ቴሌግራም ተከትሎ ይመጣ። ሙዚቀኞች የደርግ አባሎች ነበሩ። በእነሱ ምክንያት ህይወቴ ሊተርፍ ቻለ። እነሱ ጋር ከመድረሴ በፊት ግን ጥላዬ ለዘፈን ወደ ኤርትራ ሲሄድ ደሞዝ ቆርጦልኝ ሄደ። ስትመጣ ድረስ እንዳይቸገር ብሎ ደሞዝ ቆርጦልኝ ነው ሄደው እና ጥላዬ ለኔ ጓደኛዬ ብቻ አይደለም ወንድሜ ነው። የጋሽም የእናንተም ያው ስራ ነውና ለእርሶም ለምድር ጦር ኦርኬስትራ ባልደረቦች ሁሉ እኛም እግረ መንገድ መጽናናትን እንመኛለን። በቅድሚያ ሀዘኑ ሀዘናችን ነው፣ እግዚአብሔር ያጽናው ለማለት እንወዳለን። ከአርቲስት ጥላዬ ጨዋቃ ጋር እንግዲህ አብራችሁ ምድር ጦር ባልደረባ እንደነበረ ሰምቻለሁ። ጥቂት ነገር እስኪ ስለ ውቂያችሁ ስለ ስራችሁ ስሞትን ነግረውን ይንገሩን እስኪ። እሺ፣ እኔ አምሳል አሻገር ይባላለሁ። ጥላዬ ጨዋቃን እንግዲህ ምናልባት እሱ ይቀድመኛል። ከሱ ቀጥለን እንግዲህ ያለነው አብረን ነው የምንሰራው። ጎበዝ ነው፣ ደራሲ ነው፣ ዜማ ይደርሳል። በደንብ ቆንጆ ቆንጆ ዘፈኖች ይዘፍናል። ጥላዬ ተጫዋች ነው። ጥላዬ ከሰው ጋር ይግባባል፣ ሰው ይወዳል። በጣም ግሩም ሰው ነው። ብዙ ዘፈኖች አሉ እኔም ራሴ የዘፈንኩት። እሺ፣ ለምሳሌ አንቺ አባይ ዳር ቆንጆ የሚለው ዳምጤና ኩኩ የዘፈኑት የኔ ዘፈን ነው። እውነት? እስቲ ትንሽ ያስታውሱን። አንቺ አባይ ዳር ቆንጆ ባለጋሜ ትመጣለሽ የሚል እቴሙን ሀገሯ ጉዛምን የሚለው ዘፈን እኔ ራሴ የዘፈንኩት ነው። ድርሰቱም የእርሶ ነው? እሺ። እቴሙን የፍሬም የዘፈነው የፍሬም ተምሩ ያስታውሰኝ። እቴሙን ሀገሯ ጉዛምን የሚል ነው። እቴሙን ወዴት ነው ሰር ምንጭሽ፣ ወዴት ነው ሰር ምንጯ፣ እቴሙን ያልቢን መደረቢያን፣ እቴሙን ይህ የመሰለው ጉንጯ፣ እቴሙን ሀገሯ ጉዛ ይል ነበር። እና ስለዚህ ብዙ ዘፈን ያለኝ ከጥላዬ ጨዋቃ የት ላይ አብራችሁ ተጫውታችኋል? ሰሜን ነበር አብረን። ሰሜን፣ በክፍለ ሀገር ሀረር፣ ነገሌ ቦረና፣ አስመራን ቶ እንደ ቤታችን ቁጠሩ። አልጌና፣ አፋቢት፣ ከርከበት አሸዋ ላይ ነው የምንተየው ይህ ከጦሩ ጋር። ከዛም በኋላ አዲስ አበባ፣ አሰብ፣ ምን ያለ ጎንደር፣ ጅማ ያለርንበት ሀገር የለም። በቃ 14ቱን ክፍለ ሀገር እናውቀዋለን በደንብ። ስለ ጥላዬ ጨዋቃም የስራ ህይወት እስኪ። ጥላዬ ንወዬ ሁሉ የሚጫወተው እንግዲህ እነ ንወዬ ደግሞ አንድ ሾፌር ጠመዝማዛው ሾፌር ምናምን የሚለው እሱ ሁሉ ማት ነው፣ ብዙ ነው ዘፈኑ። ስለዚህ ጥላዬ ብዙ ዘፋኝ ጎበዝ ነው፣ ጎበዝ ዘፋኝ ነበር። ምን ዋጋ አለው እንግዲህ እግዚአብሔር እንግዲህ አፈርነህና ወደ አፈር ትሄዳለህ የሚለው ቃል አለ፣ ሄደ እንጂ ጥላዬ በጣም ጎበዝ ሰው ነው። አገልግሏል፣ ጎበዝ ወታደር ነው። አዎ፣ ጥላዬ ጨዋቃን በተመለከተ ለሰጡን አጭር ማብራሪያ እጅግ በጣም ነው የምናመሰግነው። እኔም አመሰግናለሁ። እሱንም እንዲሁም ደግሞ የምድር ጦር አብራችሁ ለሰራችሁት ሁሉ መጽናናት እንመኛለን። በጣም አመሰግናለሁ። እግዚአብሔር ያክብርልን። እሺ፣ ታንክ ዩ። መዝማዛው መንገድ ኮረብታ፣ ሽቅብ ቁልቁለት፣ በረሃ አቋራጭ ጋላቢ ዳገት፣ የሩቁን ከቅርቡ አቀራራቢ፣ በጉዞው ሁሉ ጥንቁቅ ሀሳቢ
መልካም አሁን ደግሞ የአርቲስት ጥላይ ጨዋቃን ባለቤት አግኝተናቸዋል። ወይዘሮ በዚያም አንቺ በቅድሚያ እንግዲህ እግዚአብሔር ነፍስ ይማረልን መጽናናቱን ይስጥልን። በጣም አስደንጋጭና የሚያሳዝን ዜና ነው። ይቅርታ እንጠይቃለን። እንግዲህ ሀዘን ድባብ ውስጥ ሆናችሁ ለካሜራ ማውራት ከባድ እንደሚሆን ይገባናል። ግን ለሱም ለአድናቂዎቹም ለአክባሪዎቹም ለቤተ ዘመድም ጥቂት ነገር እንድንል ነው። እስኪ ስለ ባለቤትሽ ስለ አርቲስት ጥላይ ጨዋቃ ጥቂት ነገር ንገሪኝ። አመሰግናለሁ። ጥላዬን ሁሉ ሰው ያውቀዋል፣ ሁሉ ሰው ያውቃል፣ ኢትዮጵያ ሕዝብ ያውቀዋል ብዬ ነው የማስበው። ጥሩ ሰው ነው በጣም። እንዴት ብዬ ለሱ የሱን ደግነት መናገር እንደምችል አላውቅም። ማጋነን አይደለም፣ ክብሬ ነው፣ ሞገሴ ነበረ፣ ትዳሬ ነው፣ ፍቅሬ ነው፣ ጎጆዬ ነበረ እና እሱን በማጣቴ በጣም ተጎድቻለሁ። ይቆይልኛል ብዬ ነበር ማስበው። በትዳር ምን ያህል ጊዜ ቆያችሁ? 38 ዓመታት። የጥበብ ስራዎቹን አንቺም ለሱ ያለሽን ጥበቡ ላይ በተለይ የሚሰማሽን ነገር ንገሪ። ምክንያቱም ምድር ጦር እንግዲህ በጣም ትልልቅ ስራዎችን የሰራ አርቲስት ነበር ጋሽ ጥላይ። መጀመሪያ ስንገናኝ እኔ የ20 ምናምን ዓመት እሱ ደግሞ የ30 ምናምን እንደዚህ ዓመት ነበረ። ወጣቶች ነበርን። እንግዲህ በወጣትነት ዘመን ደግሞ ወደ አርት ጠጋ ያለ ሰው በጣም ነው የምትወደው፣ በጣም ነው የምታከብረውና በጣም ወድለት ነበረ። ለስለስ ያለ ድምጽ ስለነበረው በብዛት ደግሞ ግን የፍቅር ዘፈን የለውም። የሀገር ፍቅር እና እንደዚህ አይነት ነገሮች ነበር የሚዘፍነው። ግጥሞቹም ዜማውም ለስለስ ያለን ደስ የሚል ነበርና እኛ በእንትን አይደለም የተገናኘ ነው፣ እንደዚህ በመተያየት ምናምን አይደለም። በቴሌቪዥን አየዋለሁ። ጎረቤትም ነበርን። እኔ ትዳር ነበረኝና ቶሎሳ ሰፈር ትዳር ነበረኝ። እኔ ትዳር ፈትቼ እዛ የአጎቴ ቤት ነበር፣ እዛ ገብቼ ነው ጥላይ ጨዋቃ ምናምን ሲባል እሰማለሁ። እና እሱ ለካ ያየኝ ነበር። እንደው ትንሽ ቀደም ብትሉ ፖስታ የምታመላልስ ልጅ ነበረች። በእሷ የጎረቤቱ ልጅ ናት። እሷን ጋሽ ጥላይ ላንቺ ይጽፋል ደብዳቤ ይጽፋል። እንደ ድሮ እንደ ጥንቱ በደብዳቤ ልውውጥ ነበረ ትውውቃችን። እዛው ቶሎሳ ሰፈር። ከዛም እንግዲህ ባይን ለመተያየት በቃ ውጣ ውረዳችንም እንግዲህ ብዙ ነበረ። እሱ በተፈናቀለ ጊዜ የደርግ ወታደር ምናምን ይባላል አይደለ? ለውጡ በመጣ ጊዜ በዛን ጊዜ በጣም ችግር ውስጥ ነበርን። ደዴሳ ታስሮ ነበረ፣ እዛ ሄዶ ነበር። ከዛ ሲመለስ በጣም ምን በላው ያጣንበት ዘመን ነበረ። እግዚአብሔር መንገድ የኮንስትራክሽን መንገድ ይሰሩ ነበር ሰራ። ከዛ በኋላ ስራ አልናቀም። ሌሎች ከሌ ማለት አይቻልም። ሌሎች ጓደኞቹ የሰውን እርዳታ የሚሹበት ዘመን ነበረ። እሱ ግን ያን አልፈቀደም። ስለዚህ ኬር የሚባል ድርጅት ድንጋይ የመንገድ ንጣፍ ድንጋይ ያስነጥፋል። ከዛ ዘይትና ስንዴ ነበር የሚሰጣቸው። ያን ዘይትና ስንዴ እኛ የምንፈልገውን ያህል እናስቀርና እንሸጣለን። ሸጠን ደግሞ አስቤዛ ሌሎች አስቤዛዎችን እንገዛለን። እንደዛ ሆነን የተሻለ ነገር ዳቦ በላን ማለት ነው። ጥላይ ስራ አይንቅም። ዘይት ቤት ተቀጥሯል፣ ተሸክሟል ማለት ኑግ ምን ይገባል አይደለ? ዘይት ቤት እሱን ነገር እንደዚህ የተለያዩ የውጭ ሀገር ዜጎች ጋርም ተቀጥሮ በዘበኝነት ተቀጥሮ ይሰራ ነበረ። እንደዛ እያለ የዛሬ 10 ዓመት አካባቢ አመመው፣ እግሩ አበጠ። በምን ምክንያት እንደሆነ እኛም ግራ ገብቶ ነበረ። በኋላ ሐኪም ቤት ተኛ።
ጦር ኃይሎች ይረዳ ነበር። ጦር ኃይሎች ሕክምና ይረዳ ነበርና ሐኪም ቤት ተኛ። ሲመረመር የሳምባ ውሃ መቋጠር ነው ተባለ። በዛው ተያይዞ ምን ተገኘለት? የልብ ችግር እንዳለበት ተገኘ። ከዛን ጊዜ ጀምሮ እንግዲህ የልብ መድኃኒት ይወስዳል። ከዛ ትንሽ እየቆየ ደግሞ የኮሌስትሮል የሚባል ነገር ግፊት የሚባል እንደዚህ ተደራርበው መጡ። ከዛ በኋላ የደከመው ስራው ቆመ። እኔ እንጀራ ይጋገርኩ እሸጥ ነበረ። ያን በዛ እንተዳደር ነበር። እዛ እግዚአብሔር ስሙ የተመሰገነ ይሁን። አንድ ደግ እህት ክብረት ያለማየሁ በጣም እስከ መቼ ነው ትደክሚያለሽ? እስከ መቼ እንጀራ ይጋገራል ምናምን ብላ ይችን ቤት አቆመችልን። እሷ በሷ ክራይ የተሻለ ሽሮ እንጀራ በሽሮ ጠግበን መብላት ቻለን ማለት ነው። እና የተሻለ ኑሮ መኖር ቻለን። እግዚአብሔር ስሙ የተመሰገነ ይሁን። እህትሽ በጣም መልካም ሰው ነች። መልካም ሰው ነች፣ እጅግ መልካም። ላመሰግናትም እግረ መንገዴን ከተፈቀደልኝ እውነት ላመሰግናት ፈልጋለሁ። ብዙ ነገሮችን ትሸፍንልኛለች፣ በጣም ብዙ። አሁን ትላንትና ባለቤቴ ጥሩ አድርጋ ነው የሸኘችልኝ፣ በምግብ መስተንግዶ በብዙ ነገርና በጣም አመሰግናለሁ። እህቴ እወዳታለሁ። እግዚአብሔር አምላክ ክፉዋን ያሳየኝ፣ ከሷ በፊት እንዲያደርገኝ ነው መጸለየው። ልጆቿ ደግሞ የምትፈልገው ደረጃ ደርሰውላት እኔም እሷም እንድናይ እግዚአብሔር ፈቃዱ እንዲሆን እመኛለሁ። ልጆች ቅድም ያስተዋወቅሽኝ ነበር። ልጆቹን ማን ናቸው ልጆቹ? ሮዛ ጥላይና ወይንሸት ጥላይ ይባላሉ። ምናልባት በዚህ አጋጣሚ ለቅሶ መድረስ ለሚፈልጉ ሰፈሩን ቦታውን ብትነግራቸው ጥሩ ይመስለኛል። ከአለርት ሆስፒታል ፊት ለፊት ተርሚናል አለ፣ የታክሲዎች የሚቆሙበት። ከዛ መሐንዲስ ሰፈር የሚባል እዛ ይመጣሉ። ኮካ የሚባል ቦታ ወርደው የጥላይ ቤት ቢሉ ማንም ያሳያቸዋል። ጋሽ ጥላይ ጋር እንግዲህ ብዙ የጥበብ ስራዎች ነበሩ። ስሙ ሕያው ነው፣ ከመቃብር በላይ ነው። ስለዚህ የጥበብ ሰዎች አፄ ገላውዲዮስ አብራችሁ የተማራችሁ፣ የምድር ጦር ኦርኬስትራ ውስጥ አብራችሁ የተሳተፋችሁ፣ በአንድ በሌላም ጋሽ ጥላይን የምታውቁ በሙሉ እንግዲህ ለሁላችሁም መጽናናትን እንመኛለን። ላንቺም ወይዘሮ በዚያም አንቺ እንዲሁም ደግሞ ለልጆቹ ለቤተሰቦቹ ሁሉ መጽናናትን እንመኛለን። የመጨረሻ መልእክት ካለሽ ልታስተላልፊ ትችላለሽ። አክብራችሁን ይሄ ሰው ለሀገር ብዙ ውለታ ውሏል ብላችሁ አክብራችሁን ስለመጣችሁ ለሀዘናችንም ተካፋይ ስለሆናችሁ ኢቢኤስን እንዲሁም እናንተን በጣም አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ክብር ይስጥልኝ፣ ክብረት ይስጥልኝ። ይሄን ነው ማለት ነው ፈልገው። መልካም፣ እግዚአብሔር ነፍሱን ይማርልን፣ በአጸደ ገነት ያኖርልን ለማለት እንወዳለን። እንግዲህ የጥላይ ጨዋቃ ስራዎች ያው ናቸውና አብራችሁ ለተሳተፋችሁ በሙሉ በዚህ አጋጣሚ ያለንን አክብሮት ምስጋና ልንሰጣችሁ እንወዳለን። ነፍስ ይማርልን። የትዝታችን በኢቢኤስ የአርቲስት ጥላይ ጨዋቃን ህልፈትና የስራዎቹን ያነሳሳበት ፕሮግራም ይህንን ይመስላል። በድጋሚ እግዚአብሔር ያጽናችሁ። ነፍስ ይማርልን።